ባንተ ምክንያት ማአት ይመጣብናል። ዛሬ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት አይነት መልኩ የእግዚአብሔር ልጅ ሆኛለሁ። መነኮሳት ከከተማ ይውጡ የሚል አንደኛ በኢትዮጵያ ሕገ መንግስት አንድ ኢትዮጵያዊ ከሰሜን እስከ ምዕራብ ከምዕራብ እስከ ምስራቅ ባለው የኢትዮጵያ መልክዓ ምድር ላይ የመኖር ሕገ መንግስታዊ መብት አለው ይላል። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያረግለት? በግልጽ እንናገረው ከተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ማንም ሰው እኔ ራሱን ሲያጠፋ ከዚህ በኋላ አልወቅስም። የሚከራይ ቤት ፈልጌ ዞሬ አጣሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአንዳንድ ቪዲዮዎች ተመልሼ መጥቻለሁ። እጅግ በጣም አሳዛኝ የሆኑ ነገሮችን እንመለከታለን። በተለይ አንድ የፕሮቴስታንት ፓስተር እኔና እግዚአብሔር አንድ ነን እያለ ነው። እኔም ሕይወት ነኝ፣ እኔም መንገድ ነኝ፣ እኔም ብርሃን ነኝ እያለ ራሱን ከክርስቶስ ጋራ እያስተካከለ ይገኛል። ወዴት እንደሚያደርሰን አላውቅም። ይሄ ድፍረት ብዙ ነገሮችን አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ላይክ እና ሼር በማድረግ ጀምሩት። እዚህ ከሁሉ በፊት እንግዲህ ሰሞኑን ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ብዙ ሰዎችን እያማረረ ስለሚገኘው ነገር እንመልከት። ማንም ሰው እኔ ራሱን ሲያጠፋ ከዚህ በኋላ አልወቅስም። የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ማለት ከተማ እንኳን አይደለም ጫፍ ነኝ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱ ሙሉ ዞርክ የምር በጣም ነው የደከመኝ። በጣም አምደም ያለቀ ማንም ሰው እኔ ራሱን ሲያጠፋ ከዚህ በኋላ አልወቅስም ማለት እንደሰማችሁ ይሄን ቪዲዮ ከሰማው በኋላ በብዙ ነገሮች ኮንፊውዚንግ ነው። ይሄን ቪዲዮ ምሰራ ሳምንቱ ሙሉ ቤት ፍለጋ ስትዞር አንድ ክፍል ቤት የሚከራይ ስትጠይቅ የደሞዟን እጥፍ ነው። የደሞዟን እጥፍ ይቀር ከደሞዟ ራሱ ትንሽ ሊቀንስ አይሆንም። የቤት ኪራይ፣ ለአስቤዛ፣ ለትራንስፖርት እንዲሁም አንዳንድ ለሴት ልጅ የሚያስፈልጉ ወጪዎች እነዚህን ካልኩሌት አድርጉ። ኢማጂን ምን ያህል እንደሚደርስ። አከራዮች ጋር ደግሞ ለመፍረድ ደግሞ አከራዮች የሚያወጡት ወጪ አለ። ቤቱን ለመስራት ሲሚንቶ፣ አሸዋ፣ በር፣ መስኮት፣ ቀለም ብዙ አይነት ወጪዎች ያወጣሉ። እነዚህን ሲገዙ በጣም ኤክሰስ ነው። እነዚህ ሁሉ ውድ ናቸው። ከዛ ሲያመጣ ካልኩሌት አድርጎ የቤት ኪራዩ ላይ ይጨምራል። ቤቱን ለመስራት የሚያስፈልጉት ግብአቶች እንዳለ ዋጋቸው መቀነስ መቻል አለበት። የሚመለከተው አካል እነዚህ ነገሮች ላይ በደንብ ትኩረት ሰጥቶ መስራት መቻል አለበት። አሁን አከራዩም ያን ሁሉ ወጪ አውጥቶ በቅናሽ ሊያከራይ አይችልም። አንድ ክፍል ቤት የጭቃ ቤት ዝም ብለህ ጥግና ጥግ ላይ ልከራይ ብትል ከ5,000 ብር ከ4,000 ብር በታች አታገኝ። ደሞዝ ስንት ነው? ስራ ሳለ ወይ አንድ ስራ ሰርተህ እንደገና ሌላ አማራጭ ትፈልጋለህ ወይ? ሰዓት አለ ወይ? ቀኑን ሙሉ ትፈጋለህ? የሚከፈልህ ጩጬ ነው። 24 ሰዓት አትሰራም መቼስ። በውጭው ዓለም እንደሚደረገው ኢትዮጵያ ውስጥ በሰዓት አይደለም የሚከፈልህ። ሴት ልጅ ነሽ፣ ጩጬ ካለሽ ደግሞ በሰማቱ ልጅሽን ብቻሽን እያሳደግሽ የቤት ኪራይ፣ ለምግብ፣ ለልጅሽ ትራንስፖርት፣ አንዳንድ የሴት ልጅ ወጪዎች፣ ልጆች ደግሞ የሚያስፈልጋቸው አንዳንድ ነገሮች አሉ። ትምህርት ቤት ሊማር ይችላል። የመጨረሻዋ ቃል ከባድ ናት። የሰው ልጅ ራሱን ሲያጠፋ ከዚህ በኋላ አልፈርድም። ኢማጂን ምን እያሰበች እንደሆነ። ትሞክራለች፣ ትጠራለች፣ ካልተሳካ አት ዘ ኤንድ ኦፍ ዘ ዴይ ራሷን ሲዩሳይድ ታደርጋለች ማለት ነው። ማርያምን ነው የምላችሁ። ሪስክ ነው ማለት ከፍቷታል። እያለቀሰች ነው የምትወረው። ምርር ብሏታል። ተከራይና አከራይ ደግሞ ሐላል አይገናኝም። በመሃል ብሮከርማን የሚባል ነገር አለ። ደላላው ነው የሚያገናኝሽ። ከአከራይም ከተከራይም ድርሻውን ይፈልጋል። ማርያም ግራ ግብት ስላለኝ ነው። እግዚአብሔር ነገ የተሻለ ነገር ይመጣል ብሎ ዝም ብሎ ይጨረጨራል እንጂ ኤቭሪ ፒፕል ላይፉ ላይ ዲስፔር አድርጓል። ተስፋ ቆርጧል። ግራ ገብቶታል። የሚያደርገው አጥቷል። በብዙ ነገር ተወጥሯል። በዚህ ጉዳይ ላይ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እግዚአብሔር የተሻለውን ያምጣ፣ እሱ ያስበን። ሌላ ምንም አይደለም። እንደተመለከታችሁት ነው። ከባድ ነው። ፈተና አለው ለመኖር። በጣም ከባድ ጊዜ ላይ እንገኛለን። እርስ በርሳችንም ተጨካክነናል። እኔ ማለት የምፈልገው እዚህ ላይ እንግዲህ ቤተሰሪዎችም የተለያዩ ወጪዎችን የተለያዩ ነገሮች እንደሚያደርጉ የሚያከራዩ ሰዎችም እንደሚያደርጉ እናምናለን። ተከራዩም ደግሞ ከሚያገኘው ገበያ አንጻር ደግሞ ከፍሎ ለመኖር ምን ያህል እየተቸገረ እንደሆነ በተለይ ይሄ ሐምሌ ወር
የተለያዩ ውል የሚታደስበት 2 ዓመት የሞላቸው የተለያዩ ነገሮች የሚደረጉበት ጊዜ ስለሆነ በጣም ከባድ ሆኗል። የሚመለከተው አካል የሚወጡ መመሪያዎች አንደኛ ተግባራዊ እየተደረጉ ነው ወይስ አይደለም የሚለውን ነገር እንዲመለከት፣ ሁለተኛ ደግሞ ለምንድነው ይሄን ያህል ቤት እየተወደደ ያለው? ለምንድነው ሰው መኖር ያቃተው? ለምንድነው ብሶቱን በየሚዲያው ይዞ እየመጣ ያለው? ችግር ምንድነው ብለው ችግሩን ለታች ድረስ ወርዳችሁ የሚቀርፍበት አትሊስት ሰው መኖር አለበት ይመስለኛል አይደል? መኖር አለብን። የሚኖረው ደግሞ እንግዲህ ሻወራ ወጥሮ አይኖር። ስለዚህ ከገቢው ጋራ ከኢኮኖሚው ጋራ ተስማሚ የሚሆን እንግዲህ አዲስ አበባ ውስጥ እየኖሩ 5000 እና 6000 የሚያገኙ ሰዎች በምን አይነት ህይወትን ሰርቭ ያደርጋሉ? በጣም ከባድ ነው። ስለዚህ በቻልና አቅምም አከራዮች ቤት ለመስራት የተለያዩ ነገሮች ለማድረግ የምታወጡት ወጪ እንዳለ ከግምት ውስጥ በማስገባት ያ ግን የዘላለም በህይወት እስካላችሁ ድረስ ንብረታችሁ ስለሆነ ያንንም ታሳቢ አድርገን መልካም ብንሰራ ይሄ ጊዜ እስኪያልፍ ደግ ነገር እስኪመጣ ድረስ መልካም ብንሰራ ለማለት እፈልጋለሁ ወዳለሁ። እሺ እንግዲህ ትላንትና የቅድስት ሥላሴ በዓል ተከብሯል። አብርሃም ቤት የገቡበት የባረኩበት። ይህን ተከትሎ በአንድ መድረክ ላይ ብፁዕ አቡነ ገብርኤል የሚባሉ ሊቀ ጳጳስ እንግዲህ ያስተላለፉት መልእክት አለ። ብዙዎችን እያነጋገረ ይገኛል። እስቲ ላስቃኛችሁ። እንደምታዩት ዛሬም በአብርሃም ዘመን ክፋትን እየዘራ ተንኮልን እየዘራ ሰዎች ወደ አብርሃም እንዳይሄዱ መንገድ ላይ ጥፋት የሚፈጥር ሰይጣን እንደነበረ ሁሉ አባቶችና ምዕመናንን ቤተክርስቲያንና ምዕመናንን ለመለየት በከፍተኛ ሁኔታ በአንዳንድ የፌስቡክና የቲክቶክ ጡረተኞችና ጥገኞች ላይ አድሮ ከባድ የሐሰት ፕሮፓጋንዳ እየተነዛ ነው። እንደምታዩ አሁን በዚህ ዘመን የተጀመረው ዘመቻ በአባቶች በሊቃነ ጳጳሳት በአባቶቻችን በመነኮሳት ዘመቻ ተከፍቷል። እነዚህ ዘመቻ የሚከፍቱ ሰዎች በምዕራቡ ዓለም ቁጭ ብለው እየበሉ እየጠጡ እየተዝናኑ ቤተክርስቲያን በወንጌል የሚያገለግሉትን አባቶች የማሳደድ ዘመቻ ተከፍቷል። መቼም አለመታደል ሆነው ሶስተኛ የዓለም ጦርነት መቼም ከተጀመረ ከተከፈተ በፌስቡክ እና በቲክቶክ ነው። ሌላ በምንም ሊሆን አይችልም። እና አሁን ምን ተጀመረ? መነኮሳት ከከተማ ይውጡ የሚል አንደኛ በኢትዮጵያ ሕገ መንግሥት አንድ ኢትዮጵያዊ ከሰሜን እስከ ምዕራብ ከምዕራብ እስከ ምስራቅ ባለው የኢትዮጵያ መልክዓ ምድር ላይ የመኖር ሕገ መንግሥታዊ መብት አለው ይላል። መነኩሴ ከከተማ ይውጣ። አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ። በርገን እየበላ ጃንክ ፉድ እየበላ ይውጣ። ለምን አትወጣም አንተ? ልብ በል። ይሄን ይላል ሕገ መንግሥቱ። ሁለተኛ በሐዋርያት ሥራ ምዕራፍ 17 ከቁጥር 26 ጀምሮ ወገብረ ኩሉ አሕዛብ ወገብረ ኩሉ እብሮ ኩሉ አሕዛብ እምአሐዱ እጓለ እመሕያው ከመንበሩ ዲበ ኩሉ ገጸ ምድር በምድር ላይ ሁሉ ይኖሩ ዘንድ ሰውን ከአንድ ሰራ ይላል። በምድር ሁሉ ላይ እኛ ብዙ ኢትዮጵያውያን እኮ በብዙ ሚሊዮን የሚቆጠር ኢትዮጵያዊ አሜሪካን ይኖራል፣ ለንደን ይኖራል፣ አውሮፓ ይኖራል፣ ቻይና ይኖራል። ኢትዮጵያዊ የሌለበት ምድር የለም። ስለዚህ መነኮሳት አንደኛ የኔ የሚሉት የሌላቸው እንደሚገባኝ ድሆች ምስኪኖች ናቸው። መነኩሴ እኮ ቢሆን የሚገንዘው ካለ የለም እኮ በራሱ ላይ በርኮልፎ ነው የምተኛው። ስለዚህ በዚህ ልክ የተከፈተው ዘመቻ አግባብነት የለውም። ይሄ ሰይጣን የከፈተው ዘመቻ ብለን ነው የምናምነው። አባቶች ያገለግላሉ፣ ያስተምራሉ። እግዚአብሔር እኮ የሌለበት የለም እኮ። ለእግዚአብሔር ምድር በምልአ በምድር ሁሉ እግዚአብሔር አለ። እግዚአብሔር በጊዜ በቦታ በሁኔታ አይወሰንም። ይወሰናል እንደ እግዚአብሔር አይወሰንም። እግዚአብሔር በምድር ሁሉ ነው። ምሉ ነው እግዚአብሔር። በዓለም ውስጥም አለ፣ ከዓለም ውጭም አለ። ስለዚህ ዋናው ትልቁ ነገር ጫካ መግባት ጉድጓድ ውስጥ መደበቁ ሳይሆን የትም ስፍራ ሆኖ ከእግዚአብሔር ጋር መኖር ነው ትልቁ ነገር። ይሄ ፈተናውን ውጣ ውረዱን ችሎ ተቋቁሞ መኖር ነው ትልቁ ነገር። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች
የአብርሃምን ታሪክ ስንማር ዛሬ ልክ በዛ ዘመን አብርሃምንና የሌቪቶቹ ሰይጣን እንደለየ ሁሉ እናንተን ከኛ ለመለየት እኛንም ከእናንተ ለመለየት ክፍተት ለመፍጠር ወዴት ነው እየተከለ ያለው? በሌላ አነጋገር ይሄ በረቀቀ ዘዴ የተቀናበረ ስሩ ቢቆፈር ዘንድሮ እነዚህ የመነኮሳት ነገር ጉድ ሳያመጣ አይቀርም። ከባድ ሆኗል ያለው ጊዜ። ከገዳሚ ወደ ገዳማቸው ይመለሱ፣ መነኮሳት እንደዚህ ናቸው የሚሉ ብዙ ነገሮች እየተነሱ ነው። የምን መነኮሳት አባቶቻችንን ደግሞ በጣም የሚያስተቹ ደግሞ በቆብ ውስጥ ያሉ መነኮሳትም አሉ። የሊቀ ጳጳሱን ንግግር እንግዲህ እንደሰማችሁት ነው። እናንተ አስተያየት ትሰጡበታላችሁ። ግን አዎ በኢትዮጵያ ሕግ መሰረት ሁሉም ቦታ ሰዎች የፈለጉበት ቦታ የመኖር መብት አላቸው። አንድ መነኩሴ ግን ሲመነኩስ ከዚህ ዓለም ድካም በቃኝ፣ ይህን ዓለም ብልጭልጩን ዓለም በቃኝ ይልና ከሕገ መንግስቱ ሕግ ይልቅ ለቤተ ክርስቲያኒቷ ሕግ ይገዛል ማለት ነው። የቤተ ክርስቲያኒቷ ሕግ የሕገ መንግስቱ የሀገሪቷን ሕገ መንግስት ሕግ የሚጻረር አይደለም። ይልቅ የሚደግፍ፣ ይልቅ የሚያበረታታ፣ ይልቅ ለዛ ሕግ መነሻ የሆነ እንደሆነ አስተውሉ። ስለዚህ ከዓለሙ ሕግ ይልቅ ለየትኛው ሕግ ይገዛል? ለቤተ ክርስቲያኒቷ ሕግ ይገዛል። የቤተ ክርስቲያኒቷ ሕግስ ደግሞ መነኮሳት በየቦታው ይኑሩ፣ በእንዲህ አይነት ይኑሩ፣ ይህን ያደርጉ የሚል ሕግ አላት አባታችን። ስለ ቤተ ክርስቲያን ቆመን መች ነው የምናስበው ነው? አሁን እኮ እየተባለ ያለው መነኮሳቱ ቦታቸውን ለቀዋል፣ በቦታቸው ይሁኑ። ቦታቸውን ስለለቀቁ ብዙ ነገር እየተከሰተ ነው። በጣም ብዙ መከራ ውስጥ እየገባን ነው። እየበዛ ነው ኃጢአቱ፣ እየበዛ ነው ብዙ ነገሩ። ስለዚህ ወደ ቦታቸው። ይሄ ማለት ደግሞ የቤተክርስቲያን ሕግ ይከበር። የቤተክርስቲያን ሕግ ይከበር ማለት ደግሞ ቤተክርስቲያን ትከበር ማለት ነው። ይሄ ነው እየተነሳ ያለው እንጂ አባቶቻችንን ለመጥላት አባቶቻችንን ከምዕመናን ልብ ለማውጣት የሚደረግ ጉዞ አይመስለኝም እየተነሳ ያለው። በዚህ ላይ ዲያቆን ዮርዳኖስ ያነሱትን ሐሳብ ላስቀኛችሁ። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግለት? በግልጽ እንናገረው ከተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት ናቸው። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሹት። ጳጳሳት የሚሾሙ ከመነኮሳት ብቻ ነው። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳስ ሆነ ማለት ነው። ምን ተበላሸ? ጵጵስና ተበላሸ። ካህኑን የሚሾመው ካህኑን ወደታች የሚሰጠው ክህነቱን ጳጳሱ ነው። ጵጵስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ እታች። ክህነቱን አይደለም ነው ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የመንኩስና ህይወት ሲበላሽ የጵጵስና ህይወት ተበላሸ። ከመነኮሳት ከጳጳሳት የማይጠበቁ ቃላት እንሰማለን። በጣም በሚያሳዝን ሁኔታ ማህተማቸው ላይ እንኳን ጁንታ ይውደም የሚል ማህተም ያላቸው ሰዎች ጳጳሳት ኩቤ ዘመናል። ጁንታ ይውደም የሚል ማህተም ያላቸው ሰዎች ይሄ ጳጳስ ስራ ነው? ጁንታ ማውደም የሌላ ሰው ስራ ነው። አይመለከታቸውም። ጁንታው ይውደም ምን አገባኝ? ለንስሐ ያብቃው። እምቢ ካለ እግዚአብሔር በሚያጠፋው አድሮ ያጥፋው። ግን አንድ ጳጳስ እንዴት እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱ አሉ። እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ይጠብቃል። ይጸዳል። ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ ይተጠቀሳል። መነኮሳት ከተማ ገብተው በጣም በሚረብሹበት ጊዜ እግዚአብሔር የፋርስን ንጉስ አመጡ። መነኮሳትን ብቻ መርጠህ ግደልልኝ ነው እግዚአብሔር። እንደተመለከታችሁት ነው። ሰፋ ያለ ሐሳብ አንስተዋል መምሩ። ሐሳባችሁን ስጡ። ይልቅ ይሄ ስርዓት ይከበር። ጸልዮ ባበዛቲ ቤተ ክርስቲያን ቅድስት ወማይበርነ ውስቴታ። አንዳንዴ ዲያቆናትም ካህናትም በቤተ መቅደስ ሆነው ቫይራል ለመውጣት ሰዎች ጋር ለመታየት ብለው ቪዲዮ እየለቀቁ ይፖስታሉ። የአምልኮ ስፍራ በሚካሄድ አምልኮት እየተካሄደ ማለት ነው። ባይዛው ቅዳሴ አምልኮት እየተካሄደ ነው። የክርስቶስ ስጋና ደም የሚፈተትበት ትልቁ የመጨረሻው ምስጢር የመጨረሻው ጸሎት በቤተክርስቲያናችን ቅዳሴ ነው። በዚህ ጸሎት ላይ ራሳችንን አንዳንዴ አትማሩም? ይሄ ጸሎት እኮ ከባድ ከመሆኑ
ህይወት የሚያስገኝ ከመሆኑ የተነሳ የሥጋ አባቶቻቸው ቤተሰቦቻቸው ሞተውባቸው አስክሬናቸውን እቤት አስቀምጠው ሄደው የሚያገለግሉ አሉ። ዲያቆናት አሉ፣ ካህናት አሉ። በጣም ብዙ እየሰማን ነው እንደዚህ አይነት ሰሞኑን ሁሉ። ይሄ ማለት ክብር ስለሚያስገኝ ነው። ዛሬ እኛ ምን ብንደፍረው ነው ቪዲዮ እየቀረጽን ያውም ራሳችን ያውም ደግሞ አሁን ቴክኖሎጂው በበዛበት ቅዳሴውም ላይ እየተላለፈ ነው። ራሳችንን በራሳችን እየቀረጽን ዜማ እናዜማለን፣ ቃሉን እንላለን። ለቪዲዮ ነው የምንጠነቀቀው፣ ለዜማው ነው የምንጠነቀቀው። የሚባለውን ቃል እግዚአብሔር እንሰማዋለን፣ እናየዋለን። ይልቅ ወይስ ራሳችንን በዛ በምንቀርጸው ቪዲዮ ውስጥ ነው የምናይ? አዲስ አበባ ሀገረ ስብከት አንድ አዋጅ አውጥቶ ነበር። እንግዲህ ተግባራዊ አልሆነም። ማንም ሰው ወደ ቤተ መቅደስ ውስጥ ስልክ ይዞ እንዳይገባ ከልክሎ ነበር። ያው እኛ ቤት ችግሩ ምን መሰላችሁ? አዋጆች ወይም መመሪያዎች ይወጣሉ፣ ግን ተግባራዊ የመደረግ እድላቸው 1% ምናምን አይሆኑም። እንደውም ይሄ የአዲስ አበባ ሀገረ ስብከት የወጣው መመሪያ ለብዙዎች ይጠቅማል የሚል ተስፋ ነበረን። በተለይ ስልክ ይዘው ቤተ መቅደስ ውስጥ ካህናት መግባት አይችሉም የሚለው ለብዙዎች ተስፋ፣ በውጭ ዓለም በክፍለ ሀገሩ በተለያየ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ ያገለግላል ብለን እናስብ ነበር። ዛሬ ግን ተግባራዊ አልሆነም። ስለዚህ ብፁዓን አበው ሊቃነ ጳጳሳት ይህንንም ስርዓት አስከብሩ፣ ስለዚህ ስርዓትም ተናገሩ ለማለት እፈልጋለሁ። እሺ እንደው ከዚሁ ሳንወጣ መቼም ገቢ ካስገኘ በቤተክርስቲያን ሰይጣንም ይጋበዛሉ ይላሉ አንድ መምህር። ገቢ ካስገኘ ሰይጣንም ቢሆን በአውደ ምሕረቱ ይጋበዛል። ቅብአ ቅዱስ ይቀባል እንጂ አይጠጣም በፍጹም። ሰላሜን የተወዳጆች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። አንድ ቦታ ሂጄ አውደ ምሕረቱ ላይ 3 በርሜል ተደርድሯል። ይሄ ሮቶ ማለት ነው። ከዚያ ያ ውሃ ተሞልቷል። በበላዩ ላይ ቅባ ቅዱስ ተደፍቶበት አየው። ምንድነው ስል አይ ምእመናኑ የሚጠመቁበት ምእመናኑ የሚጠጡት አሉ። በጣም ነው የደነገጥኩ እውነት ለመናገር። ይሄ አዲስ እንግዳ ልምምድ ሰይጣናዊ ድርጊት ስለሆነ በቃ ቤተክርስቲያን የማታደርገው አባቶች ያላቆዩን ስርዓት ከሆነ መቃወም አለብን። ምእመናን የምሬን ነው የምላችሁ። እኔ ድኜበታለሁ ምን ችግር አለው የሚባል ነገር በቤተክርስቲያን አይሰራም። ሁሉም በስርዓትና በአግባብ ስለሚከናወን ማለት ነው። እና እንዴት ነው ምእመናን የሚጠጡት ስል በቃ የተቀላቀለውን ዝም ብለው ይጠጡታል። እና ቅባ ቅዱስ ይቀባል እንጂ አይጠጣም። ይሄን ለመረዳት ደግሞ ሐዋርያው ቅዱስ ያዕቆብ በጻፈልን መልእክት ምዕራፍ 5 ቁጥር 10 ጀምራችሁ ስታነቡ አንድ ሰው ቢታመም ካህናት ተሰብስበው ሂደው ቅባ ቅዱስ ይቅቡት፣ እዚያ በኋላ ድዊው ይፈወሳል ነው የሚለው። ይጠጣው የሚል ስርዓት የለም። ይሄ አዲስ እንግዳ ልምምድ ምናልባትም የቢዝነስ የሽቀላ ዘዴ ስለሚሆን እባካችሁን፣ በተለይ የኛ ቤት አይቃወምም፣ ተውት። ገቢ ካስገኘ ሰይጣንም ቢሆን በአውደ ምሕረቱ ይጋበዛል። አንዳንድ አጥቢያዎች ማለት ነው፣ ሁሉንም እያልኩ አይደለም። በቃ ገንዘብ ካስገኘ ሰይጣን መጥቶ ራሱ ቢሰብክና ቢያስተባብር ይጋብዛሉ አንዳንድ ሰዎች። እና ምእመናን ይህን ነገር ማወቅ አለባችሁ፣ መቃወም አለባችሁ። መፈወስ ከፈለጋችሁ ንስሐ አባታችሁን ትጠራላችሁ፣ ቅባ ቅዱስ እንዲቀባችሁ ማድረግ። የደብሩ ጸበል ስለሚኖር ደግሞ እዚያ ምንም ያልተነካካበት ማለት ጥንቆላ ያልተጨማመረበት ጸበል አለ በየአጥቢያው። ከዚያ ሄዳችሁ መጠመቅ ያስፈልጋል። እገሌ አባት የት ነው ያሉት፣ እገሌ የት ነው የሚገኙት እያላችሁ እግዚአብሔርን ፍለጋ ወደ ጎን ትታችሁ ሰዎችን ፍለጋ ባትባዝኑ መልካም ነው። እና ቅብአ ቅዱስ ይቀባል እንጂ አይጠጣም። በኮመንት ጻፉልኝ። እወዳችኋለሁ። እውነት ነው። ዛሬ ትኩረታችን ብርና ብር ላይ ሆኗል። ስርዓት፣ ወንጌል፣ ቤተክርስቲያን ምን ይላል፣ ጸበሉ ለምንድነው አገልግሎቱ፣ ቅባ ቅዱሱ ለምንድነው አገልግሎቱ፣ እምነቱ ምንድነው አገልግሎቱ፣ አባቶቻችን ያስረከቡን ምን አይነት ነው? የለም፣ ይሄ ቀርቷል። ስለዚህ መቆርቆር ምናምን የለም። በቃ ብርና ብር ሆኗል። ለዚህ ነው እየተመናመንን እየጠፋን እየመጣን ያለነው። ለዚህ ነው ማንም እየተነሳ ቤተክርስቲያኒቷን ልምራት የሚለው። ለዚህ ነው ማንም ይነሳና የሆነ ነገር ተፈጥሯል እዚህ ጋር እያለን ብዙ መከራ የሚያሳየንና እንግዲህ እኔማ አንዳንዴ ሳስበው ተፈውሰናል ምናምን የሚሉት ራሱ ገንዘብ እየተቀበሉ ሁሉ እየመሰለኝ መጣ። በቃ ሰውን ለመሳብ ገንዘብ ይቀበሉና እንደዚህ ህመም ነበረብኝ፣ እንደዚህ ልጅ አጥቼ ነበር፣ እንደዚህ እግዚአብሔር ያደርጋል። ገዳማቱ ይደረጋል፣ እመቤታችን ታደርጋለች፣ ቅዱሳን ጻድቃን ያደርጋሉ። ግን ስርዓቱ ልክ አይደለም። ያንን ስርዓት ለመሸፈን ብለው ታምራት እንደበዛ የሚያደርጉ ሁሉ ይመስለኛል። ግራ ስለገባኝ ነው። ስለዚህ እኛ ምዕመናን ጥንቃቄ እናድርግ። ዛሬ ቴክኖሎጂው በእጃችን እኮ ነው። ቅባ ቅዱስ ለምንድን ነው የሚያገለግለው? ቤተክርስቲያን ምን አይነት እምነት ነው ያላት ብላችሁ ብትጠይቁ እኮ በጣም ብዙ መጻሕፍት ዘርዝሮ አውጥቶ የሚያስተምራችሁ ስልክ ነው ያዛችሁት፣ የሚያስተምራችሁ ነገር ነው ያዛችሁት። እና አንሸወድ ብዬ አስባለሁ።
እሺ ጉድ ወደሚያስብለው ነገር እንለፍ። እንግዲህ እኔና እግዚአብሔር አንድ ነን ይላል። እግዚኦ ነው እግዚኦ ነው እግዚኦ ነው። እድሜያችሁ ከ35 በታች የሆናችሁ ይህንን ቪዲዮ ስክሮል አድርጉ። አይመለከተኝም። ሕፃናት እንዲህ አይነት ቪዲዮ እንድታዩ አልመክራችሁ። ኦርቶዶክሳውያን እድሜያችሁ ከ35 በላይ የሆነ ቀኑን ሙሉ ሳምንቱን ሙሉ እግዚኦ ማርነ ክርስቶስ በሉ፣ እግዚኦ ማርነ ክርስቶስ በሉ። የጴንጤ መጨረሻ እግዚኦ ማርነ ክርስቶስ ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ዮሐንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ስለዚህ እኔ የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። ይመቻል። በቃ እግዚአብሔር ይመስገን። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት አይነት መልኩ የእግዚአብሔር ልጅ ሆኛለሁ። አንዳንድ ሰዎች እንዲሉ ገና በእናንተ ምክንያት መዓት ይመጣብናል። የማይመጣብን በላይ የለም በእናንተ ምክንያት። ጭራሽ ይውላችሁ የጴንጤ መጨረሻው ይሄ ነው። ኢየሱስም መካከለኛ ነው፣ ጠበቃ ነው፣ አማላጅ ነው አሉ። አወረዱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እሱ የኛ ፈጣሪ ነው፣ እኛ ደግሞ የእጆቹ ሥራ ፍጥሯን ነን። እሱ ተመስጋኝ ነው፣ እኛ ደግሞ አመስጋኝ ነን። ጭራሽ ከእግዚአብሔር አብ ከባህሪ ልጁ ጋር እኩል። እኔ ይቀፈኛል ይህን ሳውራ ጋይስ። እኔና እግዚአብሔር አንድ ነን። ጴንጤ አሁን ይሉ መሰለ ይሄ ጴንጤን አይወክልም። እንዲህ አይነት አስተምሮ እኛ የለንም። እኛ ጴንጤዎች እንዲህ አንልም ይሏል አባቴ። ሲጀመር ጴንጤ የሚባል ምንም ነገር የለም ጋይስ። ተከፋፍሎ ተበታትኖ ብጥስጥስጥስ ብሎ እንደተለያየ ከዚህ በፊት ነግሬያችኋለሁ። ከባለፈው ወር ጀምሮ ጴንጤን ሲያላትሞ ሲያጋጨው የነበረው ሐሳብ ነቢያትና ሐዋርያት ናቸው። የሴቶች አገልግሎትና ቁርባን ነበር። አሁን ደግሞ ወደ ለየለት ሰይጣናዊ አጀንዳ መጥተው ራሳቸውን ከኢየሱስ ክርስቶስ ጋር አስተካከሉ። ጋይስ አስተካከሉ። ራሳቸውን ከእግዚአብሔር ጋር አስተካከሉ። አዎ ኢየሱስ ክርስቶስ እውነት ነው። ሎቱ ስብሐት። እኔ እግዚአብሔር ለማለት ሁሉ ቀፈፈኝ። ከዚህ በላይ ምንድነው የምትጠብቁት? እዛ አዳራሽ ውስጥ ያላችሁ ግሪሳዎች ምንድነው የምትጠብቁት? ምን አይነት አስተምሮ እየሰማችሁ ነው? አሁን ናና ደግሞ ይሄ ጴንጤን አይወክልም በለኝ። ይሄው ጴንጤ የሚወክለው ነብይ እንዴት አርጎ አቆላምጦ እንዴት አድርጎ አሽሞንሙኖ ወደ መድረክ እንደጠራው ተመልከት። ጴንጤ አዳራሽ ውስጥ ለኔ ረጅም ዓመት ኦልሞስት አሜሪካን ሀገር መሄድ ከጀመርኩ ጀምሬ ረጅም ዓመት ወዳጅ ነን። በጣም የፍቅር ሰው ነው። እና ደግሞ እግዚአብሔር በኢትዮጵያ ምድር ካስቀመጣቸው ትልልቅ የመጽሐፍ ቅዱስ አስተማሪዎች እግዚአብሔር የቃሉን ብርሃን የከፈተለት ኃያል እግዚአብሔር ሰው ነው። ከኔ ጋር ትንሽ የሚያመሳስለን ሰልፍ አይፈራም፣ ውጊያ አይፈራም። እና ፓስተር ኃይሉ ዮሐንስን ዌልካም በሉት እስቲ። ከእርሱ ተወልዳችኋልና ዘሩም በእናንተ ይኖራል። አንተ እኮ የሚመስሉ ወሰነ ባለበት አቅጣጫ ነው እያልኩ ያለሁት። ይሄን ጴንጤ አይወክልም። እዚህ ወሮ በላና ዱርዬ የሆነ ነብይ ጋር መታችሁ ያልዘመራችሁ አላችሁ፣ ዘምራችሁ አበላችሁን ያልወሰዳችሁ አላችሁ፣ መታችሁ ያልሰበካችሁ አላችሁ፣ አንድ ላይ አምልካችሁ የለ ወይ? እዚህ መድረክ ላይ የተጋበዘው ይሄ ሰው ነው። እንግዲህ ተመልከቱ ጋይስ። ጴንጤዎች ጥያቄ ያለኝ አሁን ራሳችሁን ከኢየሱስ ክርስቶስ ጋር አስተካከላችሁ፣ ራሳችሁን ከእግዚአብሔር ጋር አስተካከላችሁ። አሁን መቼ ነው ኢየሱስ ነን ብላችሁ የምትመጡት? ንገሩን። ቀኑን ንገሩን፣ ወሩን ንገሩን። እኔ ኢየሱስ ነኝ ብላችሁ የምትመጡት መቼ ነው? ዛሬ በስልጣን በመለኮት የተስተካከለ ልጅነት አለን። ራሳችሁን ከኢየሱስ ክርስቶስ ጋር ካስተካከላችሁ መቼ ነው እኔ ኢየሱስ ነኝ ብላችሁ የምትመጡት? ንገሩን። ከየት ነው የምትመጡት? ቤት በኩል ነው የምትመጡት? መቼ ነው የምትመጡት? በግልጽ ነገሩን እንጠብቃችሁ። አንድ ነገር መናገር ፈልጋለሁ። እንግዲህ ይሄ ሁሉ ፕሮቴስታንት ተሰብስቦ አዳራሽ ውስጥ ይሄ ሰው እንዲህ ሲናገር እንዴት አንድ ሰው ተው ልክ አይደለም የሚለው ይጠፋል? እንዴት ሁሉም እዛ ጋር ያለ ሁሉም በቃ እኔ ያላቅ ምን ማለት እንዳለብኝ። ወዴት እያመሩን ነው እነዚህ ነገሮች? ወዴት እየሄድን ነው? ነገ እኔ ክርስቶስ ነኝ የሚል ይመጣል ሀገራችን ላይ፣ አትጠራጠሩ። እሺ
ነገ እኔ እኮ እንዲህ ነኝ ይላል። ድፍረታችን በስቷል። አለማወቃችን በስቷል። በጣም ወደ አልሆነ ነገር ውስጥ እየገባን ነውና እኔ እግዚአብሔር ማስተዋሉን ያድለን ነው እንጂ አሁን እነዚህን ሰዎች ምን ብላችሁ ትናገራላችሁ? እንዳትናገሩ የሀገር ተከታይ ነው ያላችሁ። እንዳትናገሩ ህዝቡ ራሱ የሚያደርገውን አያውቅም። ተው ብላችሁ እንዳታስቆሙ ብዙዎች ፈዋሻችን ነው ይሏል። እግዚአብሔር ምሕረቱን ያምጣልን፣ ሰላሙን ያምጣልን፣ ለሁላችንም ማስተዋልን ያድልን፣ ፍቅር ሰላም ያድለን ለማለት እወዳለሁ። እንግዲህ በሌሎች ዝግጅቶች እንገናኛለን። ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።